የደረጀን ምስጢር ሰላምዬ ለወይዘሮ ማርታ ሁሉንም ነገር አፍረጥርጣ ነገረቻት። ወይዘሮ ማርታ ለትዳሯና ለቤቷ ያላት ጥንካሬ እኔ ላምንሽ አልችልም። አቶ ደረጀማ እንደዚህ አያደርግም። ሰላምዬ አንቺ እኮ በጣም ታከብሪው ነበር፣ እንዴት እንደዚህ ልትይ ቻልሽ? ብላ ጠየቀቻት። ወይዘሮ ማርታ ለባልሽ ያለሽን ክብር አውቃለሁ፣ ግን ደግሞ እናንተ ልጁ የት ነው እያላችሁኝ እስከ ዛሬ ድረስ ስትሉኝ ነበር። እኔ ያንን አውጥቼ መናገር ስላልቻልኩኝ ዛሬ ግን ሁላችሁንም ልነግራችሁ እፈልጋለሁ አለች። ወይዘሮ ማርታም ሁሉንም ነገር ለማዳመጥና ለመስማት ቃል ገባችላት። ማርታም ስለጠፋችው ልጅና እንዲሁም ደግሞ አሁን ያረገዘችው የአቶ ደረጀ ልጅ እንደሆነ ሰላምዬ ለወይዘሮ ማርታ ነገረቻት። ወይዘሮ ማርታ እራሷን ሳተች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ አቶ ደረጀ እስከ ዛሬ ለ20 ዓመታት ሙሉ የደበቀው ሚስጥር ሰላምዬ ሁሉንም ፍርጥርጥ አረገችው። ያ የሚያስቀና ቤተሰብና የሚያስቀና ጨዋታ ብትንትን ሊል ነው። አቶ ደረጀ እስካሁን ድረስ ያልተናገረው እንደዛ የሚያስቀና ጨዋታቸው፣ መተሳሰባቸው ያንን የመሰለ ቤተሰብ መረጫጨት ስላልፈለገ እስከ ዛሬ ድረስ ሁሉን ነገር በሆዱ አድርጎ ይዞት ነበር። ሰላም ይሄ ድብቅ ህይወት በጣም ሰልችቶኛል። እኔ እናንተ ቤት ለመውጣት በተስማማው ሰዓት ዳጣ እዚህ ቤት ስትመጣ አልወጣም ብዬ ያልኩት የልጅ ጠረን ስለሸተተኝ ነው አለች። ሰላምዬ ዳጣ የኔ ልጅ እንደሆነች አውቃለሁ፣ ግን አንድ ቀንም ልጄ ብዬ ተናግሬ አላቅም። ምክንያቱም ገና እንደወለድኳት አንስታችሁ ስለሸሸጋችሁብኝ ምንም ነገር እንኳ በትክክል መልኳን ማየት አልቻልኩም ነበር። እናም በአነጋገሯም በነገረችኝም እኔ ያደግኩት ጎዳና ነው፣ እናትና አባቴንም አላቃቸውም ብላ ስትለኝ የኔ ልጅ እንደሆነች በጣም ገባኝ። አቶ ደረጀ ይህን ስለተናገርኩ በጣም ይቅርታ ጠይቃለሁ፣ ግን ደግሞ ከአሁን ወደ እንዳ ሁሉንም ነገር እንድታስረዳ ቃል ግባልኝ በማለት በጥያቄ አፋጠጠችው። አቶ ደረጀም እኔም ልናገረው አስቤ ነበር ማርታ፣ እስከ ዛሬ ድረስ ለደበኩሽ፣ እስከ ዛሬ ላደረግኩት ነገር ይቅርታ እየጠየቅኩሽ ሁሉንም ነገር ልንገርሽ አላት። እኔ ከሰላምዬ እችን የመሰለች እንቁና ታታሪ ልጅ የወለድኳት እኔ ነኝ። አሁንም የተረገዘው ልጅ የሷ ነው። አንዳንዴ መጠጥ ቤት ሄጄ ጠጥቼ ስመጣ ሁላችሁም ታውቃላችሁ። በዛ የተነሳ ስህተትና ሰላምዬ ሳትፈልገው እንደ አጋጣሚ የነበረ ነገር ነበር። አሁን ላይ የኔ መናገር በጣም ብዙዎቻችሁን ሊያስደብራችሁ ይችላል፣ ግን ደግሞ ሰላምዬ ምንም አይነት ጥፋት እንደሌለባት ልነግራችሁ እወዳለሁ በማለት ሁሉንም ነገር አፈረጠው። ወይዘሮ ማርታ ለትንሽ ደቂቃ ራሷን ስታወደቀች። እኔ ይህንን ነገር አምን መቀበል በጣም ይከብደኛል። ታውቃለህ፣ ለትዳሬና ለቤቴ ያለ ነገር
እኔ ሁሉም ነገር ንብረትም ሆነ ቁሳቁስ ነገር ምንም ነገር አያስፈልገኝም። ምክንያቱም ንብረትም ቤትም ሆነ ሁሉም ነገር ተሰርቶ የሚመጣ ነገር ነው። ግን ደግሞ እነዚህን የመሰሉ ልጆች እንዴት ብዬ ልነግራችሁ ነው? ከሰራተኛችን ከወዳጃችንና 10 ዓመት ሙሉ እኛ ጋር ከምትሰራው ሰራተኛ ልጅ አባታችሁ ልጅ አለው ብዬ መናገር በጣም ይከብደኛል አለች። እናቴ እኔ በተደጋጋሚ እኮ ነግሬሽ ነበር አቡግል፣ እኔ በተደጋጋሚ ነግሬሽ ነበር። አንቺ ግን ልትረጅኝ አልቻልሽም። እኔን የሚረዳኝ ሰው የለም እንጂ ሁሉንም ነገር ላሳውቃችሁ ቃል እገባለሁ አለች። እንዲሁም ናታንና ውሃ ውጭ ላይ ሆነው ኳስ እየተጫወቱ አቶ ደረጀ ብቻውን እያወራ ነበር። በጣም ነው ፍቅራችሁ፣ አስተሳሰባችሁ በጣም ያስቀናል። እኔም የደበኩትን ምስጢር ለወይዘሮ ማርታ ተናግሬ እናንተም መበታተኔ በጣም አዝናለሁ አላቸው። የአቤልም መታ እነዚህን የመሰለ ልጆች አያስቀኑም እንድትጫወቱ፣ እሳቸውም እንደሳቸው ጋር የምትጫወችበት ቀን ናፈቀኝ አሏት አባቷ። እኔ ይሄ እኮ የልጅ ጨዋታ ነው፣ እንደዚህ ያለ ቦታ መገኘት አልፈልግም። ሩጫም ሆነ ጨዋታም ለትልቅ አለ ለትንሽም አለ እና እኔ ይሄ ተገቢ አይደለም በማለት ለአባቷ ገለጠችለት። ወይዘሮ ማርታም ታጠገቧ አንድም ሰው እንዳይኖር ውጡልኝ በማለት ሁላቸውንም ማስወጣቻቸው። ይፍራታ በጣም ደስ እንዳላትና ተጎዳና ለአመታቶች ቆይታ ብሩክ ህይወቷ እንድትቀየር ያደረጋት እሱ ስለሆነ ልታመሰግነው ወደ እነ ብሩክ ቤት ሄደች። ወደ እነ ብሩክ ቤት በሄደችበት ሰዓት ግን ከባድ የሆነ ነገር ነበር። በህይወቷ ውስጥ ብዙና ትልቅ የሆኑ ፈተናዎች አጋጥሟታል። ወይዘሮ ማርታም እንዴት አምና እንደምትቀበል ግራ ተገብታለች። በቅርቡ ዲኤን ምርመራ ይደረጋል። ከዛም ሁሉን ነገር አውቄ ተስፋ ቆርጣለሁኝ። በህይወቴ ውስጥ ሰው ጋር እንኳ እንደዚህ ያለ ነገር አልወድም። ግን ዛሬ ላይ እኔ ቤት አንቆርቁሮ መጣ። እውነት ከሆነ ደግሞ በጣም ነው የማዝነው። እውነት ለመናገር እኔ በዛሬና በልጆቼ የሆነ መሳክን ነገር እንዲፈጠር ስለማልፈልግ በጣም በጥንቃቄና በጣም ደግሞ እፈራ ነበረ አለ። ወይዘሮ ማርታም ሁሉንም ነገር ከዲኤን በኋላ እናወራለን በማለት ነገሩ ተዘጋ። አሁን ላይ ዳጣ ደስተኛ ሆነች። ሙሉ ቤተሰቦችን ላገኛቸው ነው። ሰላምዬ የኔ እናት እንደሆነች እውይ በጣም ታድላለሁኝ አለች። ምክንያቱም ሰላምዬ ማለት ጀግናና ታታሪ እናት ናት፣ ደሞም ልጅ ናት። ዳግመኛ ብወልድ እኔን እንደምታደርስ ተስፋ አደርጋለሁኝ። ከእንደዚህ ያለ ቅንና ደጋግ ሰዎች አብሬ ስለዋልኩኝ እጅግ አመሰግናለሁ አለች። አቶ ደረጀ ሁሉም ነገር ተበላሸበት። ለአመታት ሙሉ ደብቆት የነበረው ሚስጥር ወጣ። አንዳንዴ በህይወታችሁ ውስጥ ብዙ ነገሮች ውጣ ውረዶች ሲያጋጥሟችሁ ያልፋል ብሎ መታገስና መቀበል እንዳለ ነገር አይቼም ሰምቼም አላቅም። ሁሉም ነገር አልፎ አሁን ላይ ጥሩ ህይወት ይገኛሉ። የዛሬ ቆይታችን ይሄንን ይመስል ነበር። ይሄን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።
ነባርቱ ደግሞ ላይክ ሸር ያደረጋችሁ ስለምታበረታቱን እጅግ እናመሰግናለን።